የጎረቤት ቤት ሲቃጠል ለራስ ቤት ውሃ ቅዳ ይላል አበሻ። እዛ ቤት የገባ እሳት ወደ አንተ ላለመምጣቱ ዋስትና ስለሌለ ሁሌም ዝግጁ መሆን አለብን። ግብጽ ይህን አውቃ ኢራንና አሜሪካን ለማሸማገል ደፍ ስትል ከርማለች። ታዲያ ምን ያደርጋል? አንዳንዴ የቀዳ ውሃ ሳይሞላ እሳቱ ቀድሞ ቤት ይደርሳል። ግብጽ ለመጀመሪያ ጊዜ በኢራን ድሮን ተመታለች። ኢራቅ ለመጀመሪያ ጊዜ በግልጽ በቀጥተኛ ጥቃቶች ውስጥ ተሳትፋለች። ኢራቅና ሳውዲ መተኳኮስ ጀምሯል። አሁን ጦርነቱ በሶስት ሀገራት መሪ ተዋናያንናም በጥቂት አጫፋሪዎች የሚተወን አይደለም። ድንበር ጥሷል። ግዛቱም እየሰፋ መጥቷል። የባህር ላይ ንግዱ ሆርሙዝ ላይ አከርካሪው ሲመታ ወደ ቀይ ባህር አጋደለ። ሁቲዎች ቀይ ባህር ላይ ይዘው ሲያንቁት ወደ ስዩዝ ካናል ከርፈፍ እያለ ተጠጋ። አሁን ኢራን የስዩዝ ቦይም ቢሆን ያለኔ ፍቃድ አይታሰብም ብላለች። ሰላም ጤና ይስጥልን ውድ የፈታ ዴሊ ቤተኞች፣ ዓለም አቀፍ ሚዲያዎች ኢራን በግብጽ ላይ አደረሰች ስለተባለው ጥቃት በመዘገብ ላይ ናቸው። እኛም ለእናንተ ውድ ቤተኞቻችን ጉዳዩን ከስር እስከ አናቱ እንዲተንትነናል። እስከ ፍጻሜው አብራችሁን ቆዩ። በመካከለኛው ምስራቅ ውስጥ ለወራት ሲካሄድ የቆየው የወታደራዊ ግጭትና ውጥረት አሁን ላይ መላውን ቀጠና ወዳልታወቀ አደገኛ ምዕራፍ ያሸጋገረ አዲስ ክስተትን አስተናግዷል። እስካሁን በግጭት ውስጥ በቀጥታ ሳትሳተፍ በገለልተኝነትና በአስታራቂነት ስትንቀሳቀስ የቆየችው ግብጽ ለመጀመሪያ ጊዜ የቀጥታ ጥቃት ሰለባ ሆናለች። በሜዲትራኒያን ባህር ዳርቻ በሚገኘው የግብጽ የዳሜታ ወደብ ላይ የተፈጸመው የድሮን ጥቃት የመካከለኛው ምስራቅ ጦርነት አድማሱን በማስፋት የዓለም አቀፍ የኃይል አቅርቦትንና የባህር ላይ ንግድን ከፍተኛ አደጋ ውስጥ ጥሎታል። ከቀናት በፊት በነጮቹ የቀን ቀመር ጁላይ 29 በሜዲትራኒያን ባህር ዳርቻና ለስዩዝ ካናል መግቢያ አቅራቢያ በሚገኘው ታዋቂው የግብጽ ዳሜቲያ ወደብ ላይ ድንገተኛ የድሮን ጥቃት ተፈጽሟል። ጥቃቱ በወደብ ውስጥ በተኮለኮሉ ሁለት የፈሳሽ ተፈጥሯዊ ጋዝ ጫኝ መርከቦች ላይ ያነጣጠረ ነበር። ጥቃቱ በቅድሚያ የአሜሪካ ኩባንያ ንብረት የሆነችውን ኢነርጎስ ዊንተር የተባለች የጋዝ ማከማቻ መርከብ የመታ ሲሆን ከተመታችው መርከብ የተነሳው ከፍተኛ እሳት አጠገቧ ወደ ነበረችው የግሪክ ንብረት ወደ ሆነችው ጋዝሎግ ሳሌም ከተባለች ሌላ የጋዝ ጫኝ መርከብ ጋር ተስፋፍቷል። የግብጽ ካቢኔና የደህንነት መስሪያ ቤቶች ባካሄዱት የመጀመሪያ ደረጃ ምርመራም በሁለቱ መርከቦች ላይ የደረሰው እሳት አንአይደንቲፋይድ ድሮን ወይም ምንነቱ ያልታወቀ ድሮን ባደረሰው ጥቃት መሆኑን አረጋግጧል። ምንም እንኳን ጥቃቱን በይፋ ፈጽሜያለሁ ያለ አካል እስካሁን ባይኖርም የባህር ላይ ደህንነት ተቋማትና ዓለም አቀፍ የደህንነት ተንታኞች ጥቃቱ የኢራን እጅ እንዳለበት አምነዋል። ኢራን ግብጽን ለምን ኢላማ አደረገች? ግብጽ በኢራንና በአሜሪካ እስራኤል መካከል በሚካሄደው ጦርነት ውስጥ በቀጥታ ወታደራዊ ተሳትፎ ስላልነበራት ጥቃቱ በርካታ ጥያቄዎችን አስነስቷል። ይሁን እንጂ የጂኦፖለቲካ ተንታኞች የሚሉትን እያደመጥን ኢራን ወይም የእጅ አዙር ቡድኖቿም ግብጽን ኢላማ ያደረጉበት ዋና ዋና ምክንያቶችን እንገምት። የመጀመሪያው ምክንያት የአሜሪካና የምዕራባውያንን የኢኮኖሚና የኃይል ጥቃት መምታት ነው። ጭብጦን ቀማው እንዲል ሀበሻም የኢራን ስትራቴጂ በየትኛውም መንገድ ሄዶ የጠላቶቿን ጭብጦ ከእጃቸው ላይ መንጠቅ ነው። የዳሜቲያ ወደብ ለግብጽ የተፈጥሮ ጋዝ ንግድና ወደ አውሮፓ ለሚደረገው የጋዝ ኤክስፖርት ማዕከላዊ በር ነው። ከተመቱት መርከቦች መካከል አንዷ የአሜሪካ ንብረት መሆኗም ኢራን በአሜሪካ የኢኮኖሚ ሀብቶች ላይ የምታደርገው የቅጣት እርምጃ አካል እንደሆነ እንድናምን ያስገድደናል። ኢራን ቀደም ሲል ወደ አውሮፓ የሚላኩ የነዳጅና የጋዝ መስመሮችን ኢላማ እንደምታደርግ ዝታ የነበረ ሲሆን ይህ ጥቃት የዚሁ ማስፈራሪያ ውጤት መሆኑ ሳይታለም የተፈታ ነው። እንደፎከርን አልቀረንም፣ ሌሎቻችሁም ጠብቁ የሚል መልእክትም አለው። ሁለተኛው ምክንያት የሚሆነው በስዩዝ ካናል ላይ አዲስ ስጋት መደቀን ነው። የፋርስ ባህረ ሰላጤና የባብ ኤልሜንዴብ ወታደራዊ ግጭት
ቀጠና በመሆናቸው አብዛኞቹ የዓለም አቀፍ የነዳጅና የጋዝ መርከቦች የሱዌዝ ካናልን እንደ ብቸኛ አማራጭ መስመር ይጠቀሙ ነበር። ኢራን በዳሜታ ወደብ ላይ ጥቃት በማድረስ ከኢራን ድንበር 2000 ኪሎ ሜትር ርቀት ላይ የሚገኘውን የሱዌዝ ካናልንም የመምታትና የመዝጋት አቅም እንዳላት ለዓለም አቀፉ ማህበረሰብ መልእክትን አስተላልፋለች። ይህ መልእክት በእርግጠኝነት አሁን ለመላው ዓለም ይደርሳል። የመልእክቱ ዋና ጭብጥም ግልጽ ነው። ኢራን ስልጣኔ በሆርሙዝ ላይ ብቻ ያልተገደበ መሆኑን እወቁ፣ ተጠንቀቁ እያለች ነው። ከሰሞኑ ኢራን በወኪሎቿ በኩል ቀይ ባህር ላይ ድባቧን ማሳየቷ ይታወሳል። አሁን ደግሞ ወደ ሱዌዝ ካናልም እንደርሳለን ለማለት እየሞከረች ነው። እንግዲህ የዓለም ሀገር መተንፈሻ ሊያጣ ነው። ሶስተኛው ምክንያት የሚሆነው ከሁለተኛው ጋር የሚያያዝ መንስኤ አለው። እሱም የሳውዲ አረቢያንና የአረብ ሀገራትን አማራጭ መስመሮች ማደናቀፍ ነው። ሳውዲ አረቢያ በፋርስ ባህረ ሰላጤ በቀይ ባህርና በሱዌዝ ካናል በኩል ነዳጅ ለመላክ ታድርግ የነበረውን ጥረት ለማስተጓጎል ኢራን በቀጠናው ያሏትን ሁሉንም የነዳጅ መጓጓዣ መተላለፊያ መንገዶች አደጋ ውስጥ የመክተት ስትራቴጂን እየተከተለች ነው። ስለዚህ በሆርሙዝ ወደብ የነዳጅ እግድ ተደርጓል። በባብ ኤልሜንዴብ ቀይ ባህር የመርከቦች ጥቃት ተስፋፍቷል። የዳሜቻ ወደብ ደግሞ አዲሱ የጥቃት ኢላማ ሆኗል። ዓለም አሁን ምን ይውጣት ይሆን? በዳሜታ ወደብ ላይ በተፈጸመው ጥቃት ጎን ለጎን በመካከለኛው ምስራቅ ያለው አጠቃላይ የጦርነት ሁኔታም በአዳዲስ ክስተቶች ተፋፍሟል። ዩናይትድ ስቴትስ ማዕከላዊ ኮማንድ ሴንትኮም በኢራን እስላማዊ አብዮታዊ ዘብ ወታደራዊ እዝ የድሮን ማከማቻዎችና ሚሳኤል ጣቢያዎች ላይ ከፍተኛ የአየር ጥቃት ፈጽሟል። ኢራን በቄሽም ደሴትና በኩዜስታን ግዛት ላይ የአሜሪካ ጥቃት የሲቪል ሰዎችን ሕይወት ማጥፋቱን ገልጻለች። ኢራን የአሜሪካ የጦር አውሮፕላኖች የሚገኙበትን በዮርዳኖስ የሚገኘውን የአዝራቃ ወታደራዊ ቤዝና በኩዌት የሚገኘውን አሊ አልሰላም የአየር ኃይል ጣቢያ በሚሳኤልና በድሮን ደብድባለች። የዮርዳኖስ አየር ኃይል በበኩሉ በርካታ የኢራን ሚሳኤሎችን ማክሸፉን አስታውቋል። በኢራቅ የሚገኙት የኢራን ወገንተኛ ሚሊሻዎች በአሜሪካ ጥቃት ከፍተኛ ጉዳት የደረሰባቸው ሲሆን በምላሹ በሳውዲ አረቢያና አሜሪካ ኢላማዎች ላይ ድሮኖችን አስወንጭፏል። በየመን የሚገኙት ሁቲዎች ደግሞ በሳውዲ አረቢያ የጂዛንና የያንቡ የነዳጅ ማጣሪያዎች ላይ ጥቃት በማድረስ የባህር ላይ ኢላማቸውን ከፍ እያደረጉ ቀጥለዋል። የግብጽ ዲፕሎማሲያዊና ወታደራዊ ስጋት። ግብጽ እስካሁን ድረስ በይፋ ጥቃቱን የፈጸመውን አካል ከማጣራት ተቆጥባ የምርመራ ውጤት እየጠበቀች እንደሆነ ብታስታውቅም ድርጊቱን ግን በጽኑ ኮንናለች። የግብጽ ውጭ ጉዳይ ሚኒስትር በድር አብዳላቲ ከኢራንና ከኦማን አቻዎቻቸው ጋር በመነጋገር ውጥረቱ እንዲረግብ ጠይቋል። ሆኖም ጥቃቱ የግብጽን ብሔራዊ ደህንነትና ኢኮኖሚ መረጋጋት በቀጥታ የሚነካ በመሆኑም ካይሮ ጉዳዩን ወደ ተባበሩት መንግስታት ድርጅት የመውሰድ ወይም ወታደራዊ ጥበቃዋን የመጨመር አማራጮችን እየፈተሸች ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ በበኩላቸው የግብጽ ደህንነት ለቴህራን እጅግ አስፈላጊ እንደሆነ በመግለጽ ጥቃቱ በኢራንና በግብጽ መካከል ጥርጣሬ ለመፍጠር በእስራኤል የተፈጸመ የሴራ ጥቃት ወይም ነጮቹ ፎልስ ፍላግ ኦፕሬሽን የሚሉት አይነት ጥቃት ሊሆን እንደሚችል በመግለጽ እጃቸውን ከደሙ ንጹህ ነን ለማለት ሞክረዋል። የሆነ ሆኖ በዓለም አቀፍ የመረጃ መረቦች መሰረት እስካሁን ባለው ሁኔታ ግብጽ ገለልተኛ የነበረች አሁን ደግሞ ወደ ግጭቱ ቀጠና እየተሳበች ትገኛለች። አሜሪካ በኢራን ጦር ጣቢያዎች ላይ ተከታታይ የቀጥታ የአየር ላይ ጥቃት እያካሄደች ነው። ኢራን በበኩሏ ጥቃቷን በድሮንና በሚሳኤል ወደ ሳውዲ፣ ዮርዳኖስ፣ ኩዌትና ሜዲተራኒያን አስፋፍታለች። አውሮፓና ዓለም አቀፍ ማህበረሰብ በሱዌዝ ካናል መዘጋትና በጋዝ አቅርቦት መቋረጥ ምክንያት ከፍተኛ የኢኮኖሚ ስጋት ላይ ወድቋል። በዳሜታ ወደብ ላይ የተፈጸመው የድሮን ጥቃት የመካከለኛው ምስራቅ ጦርነት የታጠረለትን ወሰን ጥሶ መውጣቱን የሚያሳይ ግልጽ መረጃ ነው። ግብጽን የመሰለች ለዓለም የንግድ ስርዓት ወሳኝ የሆነችና ስልታዊ ሀገር ወደዚህ ግጭት ውስጥ መጎተት የሱዌዝ ካናልን የንግድ መስመር ለአደጋ የሚያጋልጥ ከመሆኑም በላይ የዓለምን የነዳጅና የጋዝ ዋጋ ሽቅብ ወደ ሰማይ ሊያወጣው የሚችል አደገኛ ክስተት ነው። ጦርነቱ ከወታደራዊ ግጭት አልፎ የዓለም አቀፍ ኢኮኖሚን የጀርባ አጥንት ወደ መምታት የተሸጋገረ በመሆኑ በቀጣዮቹ ቀናት የሀያላን ሀገራትና የቀጠናው መንግስታት የሚወስዱት እርምጃ የዓለምን ሰላምና ኢኮኖሚ ጣፋንታ የሚወስን ይሆናል።
የግብፅን በኢራን መመታት ተከትሎ ከወጡ ሰበር የዓለም አቀፍ ዜናዎች መካከል ጥቂቶቹን እናቀርብላችሁ። ጀሩሳሌም ፖስት ዳሜቲያ ፖርት ድሮን ስትራይክ ፕሩቭስ ኢጅፕት ካንት ሃይድ ፍሮም ሪጂናል ዋር በሚል ርዕስ ግብፅ ከቀጠናው ጦርነት መደበቅ እንደማትችል የሚያሳይ ትንታኔ አስነብቧል። ቀንጭበን እንመልከተው። በሜዲትራኒያኑ የግብፅ ዳሜታ ወደብ ላይ በተኮለኮሉ 2 ጋዝ ጫኝ መርከቦች ላይ የተሰነዘረው ጥቃት ሀገሪቱ በአካባቢው ከተስፋፋው ቀጠናዊ ግጭት ለመራቅ የምታደርገውን ጥረት ከባድ አደጋ ላይ ጥሎታል። የግብፅ ሚኒስትሮች ካቢኔም ሐሙስ ዕለት በወጣው ይፋዊ መግለጫም በዳሜታ ወደብ ከተከሰተው ከባድ የእሳት ቃጠሎ ጀርባ የሰው አልባ አውሮፕላን ድሮን ጥቃት እንደነበር አረጋግጧል። ይህ ማረጋገጫ የመጣው ቀደም ሲል የግብፅ ደህንነት አካላት እሳቱ በጥቃት ምክንያት የተነሳ መሆኑን አስተባብለው በሞተር ክፍል ውስጥ በተከሰተ የቴክኒክ ችግር ነው ብለው በሰጡት መረጃ ላይ ከፍተኛ ውዝግብ ከተፈጠረ በኋላ ነው። በካቢኔው ይፋዊ መግለጫ ላይ እንደተጠቀሰው በዳሜቲያ ወደብ በሚገኙ 2 መርከቦች ላይ ደርሶ የነበረውን እሳት ሙሉ ለሙሉ ከተቆጣጠረን በኋላም በሚመለከታቸው ወታደራዊና የደህንነት አካላት የተካሄደው የመጀመሪያ ደረጃ ምርመራ ክስተት በድሮን ጥቃት የተፈጸመ መሆኑን አረጋግጧል ይላል። እስካሁን ድረስ ለጥቃቱ ኃላፊነት ወስዶ እኔ ነኝ ያለ አካል የለም። ሆኖም የግብፅ መንግስት ምርመራው አሁንም በከፍተኛ ደረጃ እየተካሄደ እንደሚገኝና ሀገሪቱ ብሔራዊ ደህንነቷን፣ ስትራቴጂካዊ ጥቅሞቿንና የንግድ መሰረተ ልማቶቿን ለማስጠበቅ አስፈላጊ የሆኑ እርምጃዎችን እየወሰደች እንደሆነ አስታውቋል። መግለጫው ድሮኑ ከየትኛው ሀገር ወይም አካባቢ እንደተወነጨፈ ከመግለጽ ተቆጥቧል። ይህ ጥቃት ግብፅ እስካሁን በገለልተኝነትና በአስታራቂነት ለመቆየት የምታደርገውን ጥረት የሚፈታተን ከመሆኑም በላይ በመካከለኛው ምስራቅ እያደገ የመጣው ጦርነት አድማሱን ወሰን ወደሌለው ቀጠናና ወደ አፍሪካ በር እያሰፋ መምጣቱን የሚጠቁም አደገኛ ማሳያ ሆኗል። ከጀሩሳሌም ፖስት ቀጥሎ ሮይተርስ ክስተቱን ከዓለም የንግድ ስርዓት በተለይም የባህር ንግድ ስጋት ጋር አያይዞ ተንትኖታል። የዳሜታው የድሮን ጥቃትና በስዊዝ ካናል ላይ የተደቀነው አዲስ የባህር ላይ ንግድ ስጋት። በሜዲትራኒያን ባህር ዳርቻ በሚገኘው የግብፅ ዳሜታ ወደብ ላይ በተሰነዘረው የድሮን ጥቃት በ2 የጋዝ መርከቦች ላይ እሳት መነሳቱ በአሜሪካና በኢራን መካከል እያደገ በመጣው ጦርነት ውስጥ የስዊዝ ካናልን ደህንነት አዲስ ስጋት ውስጥ ጥሎታል። የስዊዝ ካናል ሳውዲ አረቢያም ከአውሮፓ ጋር የምታደርገው የነዳጅ ንግድ ካሏት ጥቂት አማራጭ መስመሮች ውስጥ ዋናውና የመጨረሻው ተስፋ ነበር። ጥቃቱ የተሰነዘረበት ወደብ ለሜዲትራኒያንና ለቀይ ባህር ማያያዣ ለሆነው ስዊዝ ካናል እጅግ ቅርብ ነው። የመረጃ ምንጮች እንደገለጹት ድሮኑ የአሜሪካ ንብረት የሆነችውን ኢንርጎስ ዊንተር የተባለች የጋዝ ማከማቻ መርከብ የመታ ሲሆን ከተነሳው እሳት የተነሳ አጠገቧ የነበረችው 2ኛ መርከብም አብራ ተቃጥላለች። ኢራን በጥቃቱ እጇ እንዳለበት ቢነገርም ጉዳዩን እያስተባበለች ነው። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ግብፅ በቀጠና ውስጥ አስፈላጊ ወዳጃችን ናት፣ እንዲሁም አጋራችን ሆና ቆይታለች። ደህንነቷም ለኛ እጅግ ወሳኝ ነው። የሁለታችንን ሰላም ለማደፍረስ በእስራኤል የሚሸረቡ ሴራዎችና የሐሰት ጥቃቶችን ሁላችንም በጥንቃቄ ልንከላከለው ይገባል ብለዋል። ላለፉት 5 ወራት ሲካሄድ የቆየው ጦርነት በዓለም አቀፍ የነዳጅና የጋዝ ንግድ ውስጥ 20 በመቶ ድርሻ የሚይዘውን የሆርሙዝ ወደብ እንቅስቃሴ ሙሉ ለሙሉ በሚባል ደረጃ አሰናክሎታል። ይህ የባህር መስበር አሁን ባለው ሁኔታ ለሰላም ድርድሮች ትልቁ ማነቆና የወታደራዊ ግጭቶች ዋነኛ ማዕከልም ሆኗል። ኢራቅና ሳውዲ አረቢያ በዚህ 5 ወራት ባስቆጠረው ጦርነት ለመጀመሪያ ጊዜም ሳውዲ አረቢያ ከአሜሪካ ኃይሎች ጎን በመሰለፍ በምስራቅ ኢራቅ በሚገኙ የኢራን ወኪል ቡድኖች ላይ የቀጥታ ጥቃትን ፈጽማለች። ይህ እርምጃ የተወሰደው ከኢራቅ ምድር የተወነጨፉ ድሮኖች በሳውዲ የነዳጅ ተቋማት ላይ ጥቃት አድርሷል በሚል አሰራጭተው በነበረው መረጃ መሰረት ነው። የኢራቅ መንግስት ቃል አቀባይ ሃይደር አልአብዲ ግን አሜሪካና ሳውዲ አረቢያ በኢራቅ ግዛት ላይ ስለፈጸሙት ጥቃት ባግዳድ ምንም አይነት ቅድመ መረጃ እንዳልነበራትና ፍቃድም እንዳልሰጠች አሳውቋል። በግብፅና በኢራቅ የታዩት አዳዲስ ወታደራዊ እርምጃዎች የመካከለኛው ምስራቅን ሀገራት በሙሉ ወደ ተስፋፋና
ቁጥጥር ወደ ሌለው ቀጠናዊ ጦርነት የማስገባት ስጋቱን ከምንጊዜውም በላይ እያገዘፈው መጥቷል። ሰላም ለዓለማችን እንመኛለን። ፈታ ዴሊዎች ነን። ሰናይ ጊዜ